ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እንሆ። የ76ኛ ክፍለ ጦር አዛዥ ኮሎኔል አበራ ደጋዳሞት ይበርት ሐሙስ ገበያ ላይ ተደምስሷል ሲል ሻለቃ ዝናቡ አስታወቀ። የሁለቱ ምስራቅ እዝ ኮሮች ጥምር የሆነው 79ኛና 76ኛ ክፍለ ጦር ሰራዊት አባላት ከሐሙስ ገበያ ላይ በደረሰባቸው ምት መበታተን በሚባል ወታደራዊ ቋንቋ የሚገለጽ በነጭ ውሃና ይበርት ግራና ቀኝ ያሉ ቁልቁለቶች ላይ ተንጠባጥቦ እየተለቀመ ይገኛል። የጠላት ሞተራይዝድ ሻለቃ 1 ዙ 23 ቋሪት መገንጠያ ላይ ሆኖ እየተኮሰ የሚገኝ ሲሆን ዙ 23ቱን ወደ ኋላ እየጎተተም ይገኛል። ሌላው የወገንን የማጥቃት ስልት ፋታ የማይሰጥ ፈጣን መነቃነቅ ያለበት በመሆኑ ጠላት ሊቋቋመው አልቻለም። የጠላት መስመሪያ መኮንኖች አብዛኛዎቹ የድሽቃና አላሚ መሳሪያዎችን ኢላማ ተደርገው ተመተዋል። የሰራዊቱ መበተንም ከዚህ ጋር የተያያዘ ነው። እስካሁን 2 ድሽቃ፣ 3 ብሬን፣ በርካታ ክላሽንኮ መሳሪያዎች የተማረኩ ሲሆን የ76ኛ ክፍለ ጦር አዛዥ ኮሎኔል አበራ ሲደመሰስ የ79ኛ ክፍለ ጦር አንድ ሬጂመንት አዛዥ ኮሎኔል በቀለ የሚባል ተመቷል። 76ኛ ክፍለ ጦር ዘመቻ አዛዡ ከሁለት ቀን በፊት ጠሊም ቡጥላ ላይ እንደተመታ ልብ ይሏል። በወገን በኩል የደጋዳሞት ሻለቃ 203ኛ ኮር 24ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ ትናንት ምሽት የገባች የወረዳው የጎበዝ አለቃ ጦር በሐሙስ ገበያ ግንባር የተሳተፉ ሲሆን የ201ኛ ኮር 54ኛ ክፍለ ጦር በአረፋ በኩል ያለውን በመዝጋት እንዲሁም የደንበጫ ክብር ተመስገን ሻለቃ ጠላት በደንበጫ አቅጣጫ እንዳይንቀሳቀስ ዘግተው ይዘው ውጊያ ተሳትፈዋል። ደጋዳሞት ላይ ለተከታታይ 7 ቀናት በተካሄደ ትንቅንቅ ከቀናት በፊት የጎንደር ደንቢያ አካባቢ በትልቅ ጀግንነት የወደቁትን ጀግኖች ደም በመቶ እጥፍ መልሷል። የጀግኖቹ ቀይ ደጋዳሞት ዛሬም የትግሉ አብሪ ኮከብ ሆኖ እንደቀጠለ ነው። በዛሬው ደጋዳሞት ድል ላይ ሞርታር፣ ዲሽቃ፣ ብሬኖች፣ ስናይፐር፣ በርካታ ቁጥር ያለው ነፍስ ወከፍ መሳሪያ፣ በሺዎች የሚቆጠር ተተኳሽ፣ በመቶ የሚቆጠር ምርኮኛም ተማርኳል። በጥቅሉ ደጋዳሞት ሐሙስ ገበያ ግንባር 2 ዲሽቃ፣ 1 ሞርተር፣ 99ኛ ክፍለ ጦር ደጋዳሞት ሻለቃ 4 ብሬን፣ 24ኛ ክፍለ ጦር ስናን አባጅሜ ሻለቃ 5 ብሬን እና 2 ስናይፐር ክላሽ ጠቅላላ 74 ስናይፐር ተማርኳል። ይህ በእንዲህ እንዳለ ሰኔ ዘመቻ በሚል በአማራ ህዝብ ላይ መጠነ ሰፊ ጥቃት ለመፈጸም የተንቀሳቀሰው የወራሪው የፋሽስት አብይ አህመድ ሰራዊት ከፍተኛ ምት እያስተናገደ ይገኛል። ከመራዊ ከተማና ቻይና ካምፕ ተንቀሳቅሶ ወደ ቆለላና ቻሌ የተንቀሳቀሰው የፋሽስቱ አብይ አህመድ ወንበር ጠባቂ ኃይልና የባደን ተላላኪ 2 የግራ አሳማ ስብስብ ወደ ቆለላና ቻሌ አቅጣጫ ለወረራ ወይም ለወቅቱ የዘር ወቅት ስለሆነ አርሶ አደሩ ዘሩን በሰላም እንዳይሰራ ለማድረግ የተንቀሳቀሰው ጠላት ከፍተኛ ምት አስተናግዶ ወደ መጣበት ተመልሷል። ሻምበል መማር ጌትነት 2ኛ ሻለቃ ሻምበል 2 እና ሌሎች አህዶች ከቦ ለማጥቃት የተንቀሳቀሰው ጠላት በሶስት ዙር ውጊያ በአርበኛ ታጋይ ፋኖ በላይ ሽቴ ታርቆ የሚመራ የወገን ኃይል በትንሽ የሰው ኃይል ለወረራ የተንቀሳቀሰውን ግትልትል ግፋፉ የጠላት ሰራዊት እንደ ቅጠል አርግፈውታል። ያረጋ ከበደ ቀንድ አውጣ የአብይ አህመድን ፕሮፓጋንዳ ለማጀብ የመጣው አቶ ይመርገበየው አራዊት ሰራዊት ቆለላ ላይ መማር ጌትነት ሻለቃ በሻምበል 1 እና 2 አባላት በፋኖ ታጋይ በላይ ሽቴ የተመሩ ጠላትን እንደ ቅጠል ሲያረግፉት ውለዋል። አረጋ ከበደ ከባህር ዳር ከተማ በዙ 23 እና በፒፒአር ዲሽቃ ታጅቦ መራዊ ከተማ ቻይና ካምፕ አካባቢ እንጉቲ ተራራ ላይ ለ30 ደቂቃ የማንጓ ተክልት ጨብጦ ፎቶ ተነስቶ ቢሄድም በ2 ኪሎ ሜትር ርቀት ከባድ ውጊያ የተካሄደ የሶንበር ጠባቂ እንደ ቅጠል እየረገፈ ነበር። ቆለላ ላይ በተካሄደው ውጊያ በርካታ የጠላት ኃይል እንደ ቅጠል ረግፏል። የወገን ኃይል በትንሽ የሰው ኃይል ጠላትን እንደ ቅጠል አርግፎታል። ከፍተኛ ምት ያስተናገደው የጠላት ኃይል ቆለላ ትምህርት ቤት ግቢ ውስጥ ሆኖ የደረሰበትን ሽንፈት ለመበቀል በደመ ነፍስ ወደ ተለያዩ አቅጣጫዎች ሞርተርና ዲሽቃ ቢተኩስም የገበሬ ማሳና ባህር ዛፍ ከመውደም ውጭ ምንም ማምጣት አልቻለም። በከፍተኛ ሁኔታ ምት የደረሰበት የጠላት ሰራዊት የተመታበትን ሙትና ቁስለኛ ወደ መራዊ ከተማ እያጓጓዘ እየሸሸ ነው። አንላቀቅም። የብልጽግናው ቡድን ሀገር በውሸትና ደም በመጠጣት አይመራም። የመምራት አቅምም ድቀትም ብቃትም የላቸውም፣ ድኩማን ናቸው ሲል ኮሩ ገልጿል። በተያያዘም ወታደራዊ ልምድና ክህሎት በተካኑ ጠቢባን መሪዎች የሚመራው ምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር በብልጽግናው አገዛዝ ዘረፈጅ ሰራዊት ላይ መብረቃዊ ጥቃት ፈጸመ። የ102ኛ ኮር የጥንካሬ ምልክት የሆነው የ12ኛ ክፍለ ጦር ሰኔ 18 2018 በተለያየ አቅጣጫ የመጣውን የአገዛዙ ሰራዊት ቀለበት ውስጥ በማስገባት አገዛዙ ሰራዊት ላይ ከባድ ቁሳዊ ኪሳራ አርሶበታል። የጨፍጫፊውና አምባገነን ስርዓት ዓላማ ብስ እና ግትልትል ሰራዊቱን በመያዝ በዞብልና በራማ በኩል በተለምዶ ፀሐይ መግቢያ ድረስ አሰላለፍ በማድረግ እንቅስቃሴ ያደረገ ቢሆንም የ12ኛ ክፍለ ጦር አናብስቶች በመልሰው ማጥቃት መከላከል በሁሉም ግንባር ጥቃት በመፈጸማቸው ያገዛው ሰራዊት የሽንፈት ጽዋን ተከናንቧል። የ12ኛ ክፍለ ጦር 1ኛና 3ኛ ሻለቃ የቁርጥ ቀን የአማራ ልጆች ከቀዩ ጋሪያ ቡኩ እስከ ጉቡ ጋሪያ በመዘርጋት በወሰዱት እርምጃ የጠላትን ኃይል ቀለበት ውስጥ በማስገባት ከስናይፐር መትረየስ አልሞ ተኳሾች የተረፈው ሙትና ቁስለኛ ሳያነሳ ወደ መንደፍራ ቀበሌ እየፈረጠጠ ተመልሷል። በዚህ ታሪካዊ ውጊያ ጠላት በዚህ አውደ ውጊያ የራሱን ሻለቃና የሻምበል አመራሮችን አስከሬኖች
የተነሳ በመሸሹ ምን ያክል ጨካኝና ክብር የለሽ መሆኑን በገሃድ ያሳየበት ተራውን በዴ ቡድን መሆኑን አሳይቷል። በተጨማሪም የቀድሞ ታጠቅ ክፍለ ጦር የሆኑ 65ኛ ክፍለ ጦር የጠላትን የኃይል ሚዛን በማዛባት ሞርተር 82 በመጠቀም ሻለቃዎች ወደ ጎልሻና ዳልቻ በማስጠጋት ጠላት ባልጠበቀው ባላሰበው ሁኔታ በመብረቃዊ ጥቃት በመመታቱ ወደ ኋላ እንዲያፈገፍግ ተገዷል። የ65ኛ ክፍለ ጦር ረመጦች ጠላት እንዳይንቀሳቀስ በማድረግ ከበባ ውስጥ በማስገባት ከሀብሎ መንደር እስከ ጉቡ ጋሪያ በመዘርጋት ከባድ ዋጋ አስከፍለውታል። በተመሳሳይ ሁኔታ የ102ኛ ኮር ቃኝ በዋልካ መንደር በኩል በመግባት አሰሰው የመጣውን ጠላት አከርካሪ የሰበሩ ሲሆን እንዲሁም የ101ኛ ኮር 11ኛ ክፍለ ጦር አንደኛ ሻለቃ ናብስቶች ወንድሞቻቸውን በማገዝ በአርበኛ ጌታዬ ከበደ እየተመሩ ወደ ጮቢ በር በመሳብ ጠላት መፈናፈኛ በማሳጣት ታሪካቸውን በቀይ ቀለም ጽፈዋል። በዚህም ጠላት 3 መድፍ 1 ዙ 23 እንዲሁም 1 ሞርተር 120 በማሰለፍ ፎርማትና መንደፍራ ከተም ከባድ መሳሪያ በማስወንጨፍ ሙሉ አቅሙን እየተጠቀመ ቢሆንም የ102ኛ ኮር እንደ ብርቶች መቋቋም ባለመቻሉ ካለበት ቦታ እንዳይንቀሳቀስ በማድረግ የገባውን ኃይል እንዳይወጣ አድርገውታል። ጀብደኛው 102ኛ ኮር በአርበኛ ጌታቸው መልኩና በአርበኛ ዘውዱ ዳርጌ ወታደራዊ አዛዥነት እንዲሁም በአርበኛ በላይ መንግስቱና በአርበኛ ሻምበል ሞላ ማሩ ዘመቻ መሪነት እየተመራ ዛሬም በከፍታ ማማ እየበረረ ነው። በመጨረሻም 28 ክላሽንኮቭ መሳሪያ 670 የክላሽ ተተኳሽ 1834 የመትረየስ ጥይት 6 የብሬን ሸንሸል 434 የድሽቃ ጥይት ተተኳሽ 1 አይኮም ሬዲዮ 38 ወታደራዊ ሻንጣ 42 ዝናብ ልብስ 32 ወታደራዊ የውሃ ኮዳ 18 ቦምብ 89 የተደመሰሰ የጠላት ሰራዊት 60 የተማረከ የጠላት ቁስለኛ መሆኑ ታውቋል ሲል የ102ኛ ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ አታሉ ሙልጌታ ገልጿል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።